ስኮለርሺፕ አፕላይ ማድረግ ፈልጋችሁ ከየት መጀመር እንዳለባችሁ ግራ ለገባችሁ ሰዎች ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ ከዜሮ እንዴት አድርጋችሁ መዘጋጀት እንደምትችሉ ከዶክመንት ዝግጅት ጀምሮ አፕላይ ለማድረግ እንዴት እንደምትዘጋጁ ነው የምነግራችሁ ማለት ነው። ይህን ቤት ፎሎ ካላደረጋችሁ ፎሎ ማድረግ እንዳትረሱ። ቀጣይ ቪዲዮን ስለላችሁ የምትፈልጉት ነገር ካለ አሳውቁኝ። ዘንድሮ ሙሉ የስኮለርሺፕ አፕሊኬሽን ፕሮሰሱን በዚህ ቻናል ላይ አሳያችኋለሁ። እዚህ እየተከታተላችሁ አመቱን ሙሉ ስኮለርሺፕ አፕላይ በማድረግ 2019 እንደጀመረ ወደዚህ መምጣት ትችላላችሁ ማለት ነው። ጀርመን፣ ኢታሊ ወይም ሌላም የዩሮፕ ሀገር ኦር አሜሪካ መሄድ ትችላላችሁ ማለት ነው። ይሄን ቤት ፎሎ ካላደረጋችሁ ፎሎ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ስኮለርሺፕ አፕላይ ለማድረግ የመጀመሪያው ስቴፕ የሚሆነው ዶክመንት ዝግጅት ነው ማለት ነው። ምክንያቱም ቢፎር ኤቭሪቲንግ ስኮለርሺፕ ሰርች ማድረግ ከመጀመራችሁ በፊት ዶክመንት ማዘጋጀት ይጠበቅባችኋል። ሼሪንግ ክፍላችሁ ኦሪጂናል ዲግሪ እና ትራንስክሪፕት መያዝ ይጠበቅባችኋል ማለት ነው። ምክንያቱም ስኮለርሺፕ አፕላይ ለማድረግ የመጀመሪያው ሪኳየርመንት ኦሪጂናል ዲግሪ ግዴታ አይደለም፣ ግን ትራንስክሪፕት ግዴታ ያስፈልጋችኋል ማለት ነው። ምክንያቱም ባችለር ላይ የተማራችሁበትን ኮርስ ማየት ይፈልጋሉ ማለት ነው። ማስተርስ ስትማሩ ለዛ አፕላይ ሲታረጉ ማየት ስለሚፈልጉ ትራንስክሪፕት ያስፈልጋችኋል ማለት ነው። በኢትዮጵያ ሕግ መሰረት ደግሞ ትራንስክሪፕት ለማግኘት ኮስት ሼሪንግ መክፈል ይጠበቅባችኋል ማለት ነው። ኦር በቅርብ የተመረቃችሁ ሰዎች ካላችሁና በየሰሚስተሩ የሰበሰባችሁት ግሬድ ሪፖርት ካለ ያን ግሬድ ሪፖርት ስካን በማድረግ እሱን መጠቀም ትችላላችሁ ማለት ነው። ቀጣይ የሚያስፈልጋችሁ ነገር ምንድነው? ሚዲየም ኦፍ ኢንስትራክሽን የሚባለውን ከተማራችሁበት ዩኒቨርሲቲ ወይም ከትምህርት ሚኒስቴር ታወጣላችሁ ማለት ነው። ባችለር ከሆነ አፕላይ ማድረግ የምትፈልጉት ከትምህርት ሚኒስቴር ነው የሚታወጡት። ማስተርስ ከሆነ መማር የምትፈልጉት ባችለር ከተማራችሁበት ከዩኒቨርሲቲ ነው የሚታወጡት ማለት ነው። ስፔሻሊ ጣሊያን ከሆነ አፕላይ የምታደርጉት ጣሊያን ኦልሞስት ሁሉም ዩኒቨርሲቲዎች ላይ ሚዲየም ኦፍ ኢንስትራክሽን በመጠቀም አፕላይ ማድረግ ትችላላችሁ ማለት ነው። ቀጣይ የሚያስፈልጋችሁ ምንድነው? ሪኮሜንዴሽን ሌተር፣ 1-2 ሪኮሜንዴሽን ሌተር ማጻፍ ይጠበቅባችኋል። ዳኛው አስፈላጊ ዶክመንት ደግሞ ሲቪ ነው ማለት ነው። ሲቪ ደግሞ በዩሮፓስ ፎርማት መጻፍ ይጠበቅባችኋል ማለት ነው። ዩሮፓስ ሲቪ ደግሞ እንዴት እንደሚጻፍ ከዚህ በፊት ዩቲዩብ ላይ ቪዲዮ የሰራሁት አለ። እሱን ገብታችሁ ቼክ ማድረግ ትችላላችሁ። ቲክቶክ ዩዘርንም ዩቲዩብ ላይ ሰርች ስታደርጉ ተገኝ ፓዝ የሚል ቻናል ይመጣላችኋል። እዛ ላይ ታገኛላችሁ ማለት ነው። ሌላኛው አስፈላጊ ዶክመንት ደግሞ ሞቲቬሽን ሌተር ነው ማለት ነው። ሞቲቬሽን ሌተር ኢሴ ወይም ብዙ ጊዜ ፐርፐዝ ኦፍ ስቴትመንት የሚባሉት ናቸው። በየተለያዩ ስም ይሰጣቸዋል በተለያዩ ዩኒቨርሲቲዎች ላይ። ስለዚህ ያን ዶክመንት ማዘጋጀት ይጠበቅባቸዋል። እሱን ለማዘጋጀት ደግሞ መጀመሪያ ስኮለርሺፑን መምረጥ ይጠበቅባቸዋል ማለት ነው። ስለዚህ እነዚህን ዶክመንቶች አዘጋጅታችሁ ከያዛችሁ በኋላ ሌላ ዶክመንት ረሳሁት ደግሞ ፓስፖርት ያስፈልጋችኋል። ፓስፖርት ወይም ናሽናል አይዲ ያስፈልጋችኋል ማለት ነው። ማጆሪቲ ኦፍ ስኮለርሺፖች የፓስፖርት ይፈልጋሉ። ሌሎች ደግሞ አንዳንዶቹ አሉ ናሽናል አይዲ የሚቀበሉ። ስለዚህ በናሽናል አይዲ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህን ዶክመንቶች ሰብስባችሁ ካዘጋጃችሁ በኋላ ሌጂት የሆነ ዌብሳይት ላይ እየፈለጋችሁ አፕላይ ማድረግ ይጠበቅባችኋል ማለት ነው። ሌጂት የሆነ ዌብሳይት የምትፈልጉ ከሆነ በየቀኑ አፕዴት እንዲደረግላችሁ እናንተ ከተማራችሁት ትምህርት ጋር የሚሄድ በየቀኑ ስኮለርሺፕ ፖስት የሚደረግበትን ቴሌግራም ቻናል ከፈለጋችሁ ቲክቶክ ዩዘርንም ቴሌግራም ላይ ሰርች በማድረግ እዛ ጆይን በማድረግ እዛ የሚለቀቁ ኢንፎርሜሽኖችን በመጠቀም አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ኢንፎርሜሽን ይጠቅማችኋል ብዬ ስላሰብኩ ልሰራላችሁ ብዬ ነው። ቀጣይ ቪዲዮን ስላላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ይሄንን ቪዲዮ ለ10-15 ሰው ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ባይ፣ ይመቻችሁ።